ፍርድ ስጡኝ። የእውነት ነው የምላችሁ፣ ፍርድ ስጡኝ። ገላኛለች። በዚህ ለእናቷ ተናግሬያለሁ፣ ለእህቶቿ ተናግሬያለሁ፣ ለእናቶቼ ለአባ ለኔ እንኳን ዝም በይ። እኔ እንደውም እውነት እኔ አልጫናትም። የእውነት እሷ በጣም የምትጫነኝ የሆነ ደከመኝ ምናምን ካለችኝ የእውነት እኔ ዝም እላታለሁ። እምላችሁ ወጪ ታጨርግጠኛ ምናምን ነገር አንድ ሰዓት ልጠብላ ያገኘችውን ታጥባለች እዛው ማለት እስክትሞት ድረስ የምትሰራው ሌላ ደግሞ አገኘ በስልኩ ሁላ የምትሳለሙት ምንድነው ብቻ የምትደበር ግድ ነው ይሄን አንቺም ስልክ ይዘሽ ጠፋሽ። አይ እንዴት ነው ስልኬ ስትቀድ የሚደብረኝ እንደዚህ ነው እውነት። ረጅም ሰዓት ታወሪያለሽ። ልክ ነህ፣ ግን የቆየ ስለሆነ አውርተን ስለማንቅ ቢሆንም ባልተፍቶ ረጅም ሰዓት ስልክ ማውራት ተገቢ ነው። ብዙ ፕሮግራም አስቦ ምናምን ነገር ግን በረፍት ቀኔ ናፍቃኝ አብሬያት ላሳልፍ ምናምን ነገር በቃ ደፋ ቀና ላለው እሷ ግን እዚህ ጋራ ስልኳን ደቅና ምናምን ነገር አጋጣሚ የሆነ ስልክ ይመጣና ከዛ ማቋረጥ ይከብዳቸዋል ረጅም ሰዓት እንዴ። አኒስ እዚህ ጋር አኒስ ያው መጣ አሁን ፈታ የሆነ ጨዋታ ነው ምንድን ነው የሚባለው? እኔ አላውቅም። ዛሬ በምን እንደምትክሽኝ አላውቅም። እውነት የላቸው አሁን ምን አስቤ ነው የመጣሁት ትንሽ ዘና እንድትል ማለት ነው። በምን የሆነ ነገር ነው በቃ አንተ እኔ ከእኔ የምትጠላውን ነገር እኔ ከአንተ የምጠላውን ነገር በዛውም ለእነሱ እናስተዋውቃቸው ማለት እናንተንም እናስተዋውቃችሁ። ይሄ እንዴት ነው ሰው የሆነ ነገር ይኖረዋል የሆነ ጉለት ወይ የሚያናድዳችሁ ነገር የለም ያ ሰው እና እሱ የሚያናድደኝን ነገር እኔ እነግረዋለሁ። እኔ የማናድደውን ነገር ምን ሳረግ እንደማናድደው ማለት ምን ሳረግ እንደማናድድህ ትነግረኛለህ። እኔ ደግሞ አንተ ምን ስታረግ እንደምታናድደኝ ይነግረኛል። ለጠላት ምስጢር አይነገርም በነገራችን ላይ ማን ጠላት እኔ በምን እንደምታናድደኝ ተናገርኩ ማለት ነገ አባ ገብረ ኪዳን ናቸው እንደዚህ ያሉት። እንደዚህ አይነት ነገር በቃ አትንገራት ነው መሰለኝ እንደዛ ጊዜ ሆነ ብቻ ለምን ነገ አንተ ማናደድ ከፈለገች ያን ነገር ታድርገዋለች እዛ በዛው ትጣላላችሁ። ስለዚህ አሁን ልንገራት ወይስ ቀነስ እያደረጉ በጣም ብዙ ነው። እሺ ግን ከሷ ይጀመርና በምን እንደማና እኔ ግን ማናደድ ሰው ነኝ እንዴ? ሰው ነው የማያናድዳል እንዴ? ለዛው ቅጥል ነው ትነርጅብኛሽ ነው። አይገርም። እኔ ግን አስቤው አላውቅም እንዴ? አንተ ግን ተነዳተከው አውቃለሁ፣ ግን በጣም ማናደድሽ ይመስለኛል። አይ ማለት በጣም ላይሆን ይችላል፣ ግን የሆነ ጊዜ ብቻ የሚያናድደኝ ጊዜ አለ እንዴ? በጣም በቃ እናደዳለሁ። ችግሩ ምንድነው? እኔ አላወራም ተናድጄ ማለት ነው። አላወራም በቃ ከዚህ በኋላ ምናምንና ለማኩረፍ አልችልም። ልገምት በጣም ብዙ ጊዜ የምር የምትበሳጭብኝ በምን ነው ታውቃላችሁ? ፊቷ ላይ ነገር ነው አይደለም። እኔ ይሄ ትንሹ ነው ይሄ ፊቷ ላይ የሆነ ነገር ኖሮ እንኳን አለችኝ በስነ ስርዓት ወይ ደግሞ የሆነ ጨለም ያለ ቦታ ነው። እዛ ቦታ የሆነ ቦታ ካገኘች ድሮም ከሰው ጋራ ሰው እያለ ምን ይሄን ብላ አይደለም ይላችሁ ልንገራችሁ። እውነት የሚያናድደኝ ነገሩ እንደው አንደኛ እኔ የሚያናድደኝ ነገሩ ማለት ለምሳሌ ጠዋት አብረን እየወጣን ከሆነ ፊቴን ታጥቤ ምናምን ልውጣ እታያለሁ እኮ ግን እንደዚህ በቃ አሁን ታይቶት የሆነ ነገር እያጠፋልኝ አይደለም። እንዲህ እኮ ማድረግ ሰው ነኝ እኮ ግን አሁን ነው እዛ ታይም ላይ ግን አይታወሳል። የለም ከዛ ስንወጣ እኔ ታይቻለሁ በመስታወት ምናምን አይቻለሁ። ግን አንዳንዴ ወይ የሆነ ነጭ ነገር ወይ የሆነ ፊታችሁን በሳሙና ታጥባችሁ ሳትቀቡ የሆነ ነገር ከወጣችሁ ቤተክርስቲያን ስንሄድ ምናምን አሁን ምንም ሳትቀቡ ከወጣችሁ የሆነ ፊቴ ነጭ ሆኖ ሊሆን ይችላል። ውጭ ከወጣን በኋላ ማለት ነው እየሄድን
ኧረ ፊትሽ ምንድን ነው ስማ በጣም ነጭ ቡላ ሆንሽ ይለኛል። ወይ የሆነ ነገር ነክቶ ከሆነ ከወጣን በኋላ እየሄድን ምንድን ነው ፊትሽ እና እቤት እያለን ልወጣ ስል ይሄን አስተካክል፣ እኔ ያልታየኝ ነገር ካለ ይሄን አስተካክል እንደዚህ አይለኝም። አንደኛ ይሄን ያዘኝ። እሺ አንተን የማናድድህ ነገር ተናገር። ምንም ሳትዋሽ ከዋሸን ይናገራሉ ማለት ለእነሱ ራሳችን እያስተዋወቅን ነው። የምታናደኝ ነገር በጣም እንደዚህ ነው። ስልክ ይዛ እውነት የምር ረጅም ሰዓት የምትቆይበት ሰዓት አለ። ግን የምናደደው ለምንድን ነው? ስልክ የሆነ ነገር ይዤ እኮ ከሆነ አታናድደኝም። ግን ምንም ነገር ሳልይዝ ደብሮኝ ምናምን ነገር ስልክ ይዛ ረጅም ሰዓት የምትቆይ ከሆነ በቃ አሁን ደግሞ እኮ የተሻሻልኩ ነው። ግን እናደዳለሁ እንጂ ገና ሳንጋባ ምናምን ነገር በፊት በጣም ነበረ። መስመሩ ተይዞም ሊሆን ይችላል ወይ አብረን ሆነን ራሱ ወክ እያደረግን የእውነት በቃ የመጨረሻ እኮ ይሄ እዚህ ጋር ይሄ እኮ ልክ አይደለም። ወክ እያደረግን አብረን እየሄድን ወይ የሆነ በቃ ቁጭ ብለን ሻይ ቡና እያለን ስልክ ተደውሎ እኔ ደግሞ ከጓደኞቼ ጋር ስልክ ከጀመርኩ ረጅም ሰዓት አወራለሁ እና እነሱ እኮ በነገራችን ላይ በቃ ትዳራቸውን ጥንቃቄ ጨርሰው ምናምን ነገር ባላቸውን ምናምን ነገር እንዳትቀየሙኝ ደግሞ ስታዩ እንደዛ ነው። ግን አይ ግን እኔ ከጀምሩ እንደዛ ነው። ግን አሁን እዚህ ያኔ ስህተት ሊሆን ይችላል። ከሰው ጋር እየሄድን ስልክ ስናወራ ምናምን እኔም ቢሆን እኔ ነው ቁጭ አድርጋ ሴትም ብትሆን ወንድም ቁጭ አድርጎ እኔን ስልክ ሲያወራ አብረን እየሄድን ይደብረኛል። ግን አሁን እዚህ እቤት ሁነን ማለት ነው ስልኬ ጠርቶ ያላወራሁት ሰው የቆየ ነገር ካወራን የቆየ ሊሆን ይችላል ምናምን እንደዛ ሲሆን ረጅም ሰዓት ላወራ እችላለሁ እና እየተንቀሳቀሱ ስራ እየሰራሁ ይሆናል እሱም መጽሐፍ እያነበበ ወይም ግን አንዳንዴ ሞባይል አገኘዋለሁ አኩርፎ አትበይ። እሳት ጉርሶ እሳት ለብሶ የምር ይሄ ነገር አይደብረኝም አንዳንዴ። እኔ ደግሞ የሚያናድደኝ ሌላ ልንገራችሁ። ከሱ ልበል ከዚህ ሰውዬ አይላችሁ ቤት አስተካክዬ ቤት አጽድቼ ምናምን በተለይ ሊወጣ ቸኩሎ ከሆነ ካልሆነ ልብስ ሲቀይር አልገው ልብስ በልብስ ነው ያው ይሄ የለበሰውን ልብስ ብትንትን አልጎት አልገው ላይ ይወጣል። እንደውም የሆነ ጊዜ እየተቆጣ አሁን እያሻሻለ ነው። እዚህ ሶፋ ላይ የሚሆን የሆነ ቦታ የሚሆን ምናምን ጫማው ምናምን በቃ ያለ የተቀመጠበት ቦታ ይሆን ብቻ ሊሄድ ከሆነ እዛው አልጎት ነው የሚሄደው። እኔ እንግዲህ ሳስተካክለው ይሄ ማለት ነው ቁጭ አድርገው እኔ እኮ ባል እንዳራት እንዳትረሳኩ እና እየዞርኩ እሱን ያስቀመጣቸውን መጽሐፍ እዚህ ጋር ከሆነ እዛ ጋር ቁጭ እዛ ጋር ከሆነ ያን እየተከተልኩ ነው ያለብኝ። ይሄና አንሳሹ እኮ አንተ ነው ያስቀመጥከው። ባል እንዳላት እንዳትረሳኩ ይላል። አንድ ነገር አሳያቸዋለሁ ወይ በኋላ እዛ ጋር እዛ አንድ መጽሐፍ እስቀድም አንተ ነው ያነሳው እኔ አይደለም። እዛ ቁጭ ብሎ እንግዲህ አላነሳውም። ሁለት እዚህ ቁጭ ብሎ ደግሞ እዚህ አላነሳውም። አሁን እንኳን ማለት ነው ከመሸኝ ስለለም ምንድነው እኔ ከአረብን እንደዛ አሁን አሻሽሏል። የእውነት ለመናገር የመጀመሪያ አካባቢ ምናምን ነበር። አሁን ላይ ግን በቃ በጣም ይሄ የሆነ ሰዓት ዝም እልና እቆጣለሁ ከዚህ ጋር ምናምን ብዬ እንደዛ ስል ከዛ አሁን ትንሽ ያው መኝታ ቤቷ አትቀርም ከዛው ከልብስ እንዳወጣ እዛው እንጂ እዚህ አሁን እየሸካከለ ኧረ እኔ የምቀየር የምለወጥ ልጅ ነኝ የማድግ ልጅ ነኝ ብሏል። እኔ እችላለሁ። እኔ እናቴ ምስጢሬን አላባክንም። ይቅርብኝ፣ አታዋጡኝም። ለእናንተ ተናግሬ ያዋጣዋለን። ቤተሰብ እኮ ነገ አይደለም እዚህ ስበጠበጥ እነሱ ስደበደብ አታይኝ ብለው ተናገረ። ሌላ ተናልጅም በእውነት ተጠፋብኝ። ሳያስቡ አሁን ይሄኔ ቪዲዮ እንሰራለን እሺ እንደዚህ ስለዚህ ምናምን ብለው አስባት የሌለው ሁሉም ሰልስላም ተጠብቀኝ ነው። አዎ እውነት እኔ እንደዚህ ሁልጊዜ እኮ አታናደኝ። አጋጣሚ ጫማ የቤት ጫማ የውጭ ደግሞ የምናደርጋቸው ጀስት በቃ ቤተክርስቲያን ለሚሄዱ የቅርብ ቦታ ለሚሄድ የምናደርጋቸው አሉ አይደል? ወርደነታች ትረሳለች። ረስታ ብዙ ጊዜ የተናደርኩባት ነውና ይሄን ጫማ አድርጌ መጣሁ ይሄንማ ስጎትታ አልሄድም ብላ እኔ እዛ ቁማ
ድጋሚ ወደ ቤት ትመጣለች። ይሄ ነገሯ ስለተደጋገመ ነው እንጂ እኔ ስንቱን የራሴን ጫማ ልሸከም ያንቺንም ስንቱን እችለዋለሁ። በጣም እኔ ይሄ ነገር ብቻ እናደኛል ማለት ነው። አሁን እሷ ልቅሳት ነው የኔን ምን አለ አንተ ብታመጣልኝ ምናምን ብላ ጭራሽ እኔኑ ተጠያቂ እያደረገች ነው። ተመልከቱ። ያደረኩት አይደለም። ሌላ ደግሞ እኔ የምታናድደኝ ነገር ተናገርኳ። ሁለት ምን ነበረ? ጭራሽ የለም ከሌለ ኬት ይምጣ። ኧረ ብዙ ነው የሚያናድደኝ ነገር እውነት የምታናድደኝ ነገር ብቻ ይሁን እንደ አንዳንዴ እንደዚህ የሆነ ነገር ሲሆን የምታናድደው ነገር አይደለም ብዙ ነው አለች እኮ ያው እንዴ ጉድ ሌላ የለም። እሺ የማናድደው ምን ሳደርግ ነው የማናድደው? የሆነ ተደጋጋሚ ነገር ሲሆን ነው። አንድ ሰው ጸባዩ አመሏን የነገርኳችሁ አመሏን ጠባይ አድሮባት ነው። ግን አንዳንድ በየመሀሉ ደግሞ የምታደርጋቸው ነገሮች ስላሉ እነሱ ትንሽ እንትን ይላሉ እንጂ እኔ ሚስት በጣም እጅግ አናዳጅ ሰው ናት ማለት ይከብዳል ለማለት ነው። ሌላ ደግሞ ማለት ነው ጠዋት ተነስ እና አላርፍም እረፍት የለኝም። በጠዋት ነው የምንነሳው። ዛሬ በጠዋት ነው የምንነሳው። በቃ አብረን ነው ሄደን እሱ በዛው ሊሄድ ወይ አብረን ቤተክርስቲያን ነው እንደዚህ ነው። እኔ ከተነሳው በኋላ ተነስ እሺ፣ ተነስ እሺ፣ እንደዚህ ነው የምትለው። እነሳለሁ እኮ ግን ልማድ አለብኝ። ሰዓት አላርም ራሱ ቀደም አድርጌ ሞልቼ አላርሟ ሳስጨዋት አልጋ ላይ ስንፈራፈር ምን ስል የሆነ ሰዓት ላይ ይነቃል። እኔ ተነስቼ እኔ እኮ ባልነሳ እኔ ትንሽ ነው ብለን እንትንትረኛ እኔ ተነስቼ ዝም በይ። እኔ እንደውም እውነትን ያልጫናት የእውነት እሷ በጣም የምትጫነኝ የሆነ ደከመኝ ምናምን ካለችኝ የእውነት እኔ ዝም እላታለሁ። እሜቴ ግን መቼ ታስደነግጠኛለች። ሁላ እሷ ስትመጣ ተኝቼ እንዲህ ብዬ ከሆነ እነቃለሁ እንዳልተኛው ማለት ነው። ያናድደኛል። ተነስ ብዬ እሺ ይልና ክፋት ሽንት ቤት ደርሼ ወይ ልብስ ለብሼ ምናምን ጨርሼ ስመጣ እሱ የለም በቃ ገና እዛው ተነስ ምናምን በቃ በጭቅጭቅ እኔ የለሁበትም በዚህ ይህን ነገር ላርመው አልችልም። መቼ የምንተራረመው ስለሆነ ሀሳቡ ነው። ይሄ የኔ አመሌ ጠባይ ነው። ከወደዱ ከነምናምኑ ነው የተባለው። በቃ የመጨረሻ ቃል ይሄ ይበቃል። ከዚህ በላይ አልናገርም። እኔ አልናገርም ከዚህ በላይ እኔ ማለት አይደለም። ኧረ ነገርኩሽ እኮ እውነት እኔ አጋጣሚ ስንወጣ የምትለኝ ልብስ ምናምን በመለስ ምትለኝ ልብስ እኔ ልናገርለት የሚለኝን ነው እንግዲህ። አሁን ልብስ ስለብስ ማለት የሆነ ቦታ ልንሄድ ከሆነ እሱ ቶሎ በል እንጂ ቶሎ አመላቸዋለሁ። ምን ከእነሱ እኮ አብሬ እኮ ነው የገባሁሽ ከእሱ ጋር እኮ። እሱን እኮ ወንዶች እኮ ታውቁታላችሁ መቼም ማለት እሱን እኮ ሚስት ስናገባ እኮ አብረን የምናገባው መሽከርከር ነው። እንደውም ሁሌ የምትናደድብኝ ምግብ ላቀርበው የሆነ ነገር አለ ውስጥ ከገባው በቃ እቃ ታጥባለች። ምግብ ላቅርብ ብላ ካየች ማለት ነው ማርያምን አንድ ሳህን ልጠብ። ይሄ ጥሩ አንድ ሳህን ነው አይደለ? ለምሳም ያውን የሚያስፈልገው ቢበዛ 2 ሳህን እንበለው። የእውነት ነው የምላችሁ ወጡ ተጥዶ ምናምን ነገር አንድ ሳህን ልጠብ ብላ ያገኘችውን ታጥባለች እዛው ማለት ነው እስክትሞት ድረስ የምትሰራው። ሌላ ደግሞ አገኘሁልሽ የሆነ ስራ ከጀመረች ምግብ አትበላ። ያ ነገር እስኪያልቅ ድረስ ማለት ነው። እኔ እዚህ ቤት ሞትኩላችሁ። ፍርድ ስጡኝ። የእውነት ነው የምላችሁ ፍርድ ስጡኝ። ገላኛለች። በዚህ ለእናቷ ተናግሬያለሁ፣ ለእህቶቿ ተናግሬያለሁ፣ ለእናቶቼ ለእኔ እንኳን አልተናገርኩም እንዴ። አሁን ተናገርክ እኮ ይስማ፣ የኢትዮጵያ ሕዝብ ይስማ። ቶማስ ምን ሆኖ ተደፋ ቢባል የባለቤቱ ስራ አያልቅምና ሌላን ማለት ምን? አይ እውነት ለመናገር ማለት ነው ይሄ ስህተቴ እንደሆነ ነው ራሱ አውቃለሁ። የሆነ በቃ ምግብ ለማቅረብ እዛ ውስጥ ከገባው የሆነች ነገር ትንሽ ነገር ላይ አስጥቼ ላጸዳላትና ሂጅ አቀርባለሁ። ወጡ እስኪሞቅ የሆነ ነገር ልበላ። ያንን ካልጨረስኩ ያችን እዛች አካባቢ በቃ ያየሁትን ነገር በቃ የሚታጠብ ከሆነ ወየውን ነገር ያን ጨርስ አድርጌ መጥቼ በቃ አለ ጽድት አድርጌ መጥቼ ስበላ ነው እኔ ራሱ ምራካው። ሌላም አሁን ቤት እያስተካከልኩ እያጸዳሁ ከሆነ
ቆይ ካሁን ጨርሻለሁ ምናምን እለውና እየሰራሁ እያጸዳሁ ምን እያልኩ ሰርቼ ወጡ ሰርቼ ምናምን ሁሉም ምግቡም ላቀራርብ ጨርሼ ያሰብኩትን ልቤ ያሰበው ይህን ቤት ማስተካከል ወይ እንዲህ ማድረግ አለብኝ ያልኩትን ሳልጨርስ ምግብ አላውቅም። ይሄ እኔ ራሱ በጣም የምጎዳበት ሁሌ የሚጎዳኝ ነገር ነው። ሞቻለሁ እኔም ራሱ በጣም የሚጎዳኝ ነገር ነው። ይሄን ነገር እንድትተው ነው የምፈልገው። በሽማግሌም አስመክሬያለሁ ማለት ይከብደኛል። አስመክራት ግን ሀሳብ አለኝ ምናምን ነገር እንደሱ ሽማግሌ እንካሩለት የዚህን ያክል ከተነጋገርን ስለንዴት አሁን እሱ ከእኔ የሚጠላውን እኔ ደግሞ ከእሱ የምጠላውን ተናግረናል። በቀጣይ ደግሞ እንሰራላቸው። እስኪ ደግሞ ቪዲዮችንን በደንብ እያያችሁ እንደሆነ እናምናለን። በጣም እናመሰግናለን። ኮሜንት ሰጥናል፣ ታበረታቱናላችሁ፣ ታይሉናላችሁ ምናምን በጣም ነው እናመሰግነው። እግዚአብሔር ያክብርልን። አሁንም ቢሆን ሰብስክራይብ፣ ሼር በማድረግ ተባበሩን። በጣም እናመሰግናለን። እንወዳቸዋለን። በቀጣይ ደግሞ ስለምንወደው እሱ ከኔ እኔ ከሱ እንሰራለን። ቻው። የቀጣይ ሰው ይበለን። ባይ